ሀገሬ ሰዎች እንዴት ናቸው? የዊኒ ዩቲዩብ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥተናል። ዛሬ ደግሞ በአዲስ ቪዲዮ ተመሳሳይ ነገር ከጉንፋን ጋር የተለያዩ የሚከሰቱ ነገሮች፣ የጉንፋን ምልክቶቹ፣ መንስኤዎቹ ምንድን ናቸው የሚሉትን ነገር ከብዙ በጥቂቱ ይዤላችሁ መጥቻለሁ። እንግዲህ ከጊዜ መጣበብ ምክንያት ትንሽ እንግዲህ እረፍት ለመውሰድ በመሀል ጠፋ ብያለሁ። ዛሬ እንደ መምጣት መጠን ደግሞ የተለያዩ ነገሮችን ይዤ መጥቻለሁ። የዛሬው ደግሞ የጤና ጨረፍታ ትንሽ እንግዲህ ሀሳቦችን ነው ይዤላችሁ የምመጣው። ትንሽ በወፍ በረር ላስቃኛችሁ ወድጃለሁ። እስከ ዝግጅት ፍጻሜ ድረስ አብራችሁን ቆዩ። የጉንፋን ምልክቶቹ ምንድን ናቸው? ጉንፋን በምን ይመጣል? ብዙ ጊዜ እንግዲህ አፍንጫ የመበጠስ ሽታ እንትን ሲሉ አፍንጫችን የማሽተት ሴንስ የማድረግ ነገራቸው ይቀንሳል። ያ ደግሞ በምን የመጠቃት ነገር ነው? በጉንፋን የመጠቃት ነገር ነው። የአፍንጫ ህመም፣ የጉሮሮ ህመም፣ ብዙ ጊዜ አሰጊዜ ማክሳት፣ ትንሽ ድምፅን ኩርኩር ማለት፣ መያዝ የጉንፋን ምልክቶች ናቸው። እነዚህ ነገሮች በምን መከላከል እንችላለን የሚሉትና ምልክቶችን እስከ ዝግጅት ድረስ ፍጻሜ ድረስ አብራችሁን ቆዩ። የአፍንጫ ህመም፣ የጉሮሮ ህመም፣ ሳል፣ ማስነጠስ እና ራስ ምታት በአጠቃላይ ጤንነት ያለ የመሰማት ስሜት የመሰሉ ምልክቶች እንዲከሰቱ ያደርግበታል። ጤንነታችን የተሰማ ነገር የመስጠስ ጉሮሮን የመከርከር ህመሞች፣ ብዙ ጊዜ ጉንፋን እዚህ አካባቢ የማመም ነገር እና አፍንጫን በጣም ወጥሮ የመያዝ ነገር አለው። የማሳከክ ይኖራል። ብዙ ጊዜ እንዲህ አይነት ነገሮች ሲሆኑብን ምን የማድረግ ስሜት ጉንፋንን ለመያዝ ዳር ዳር እያለ ነው። ስለዚህ ምን ማድረግ አለብን የሚሉትን ነገሮች ከብዙ ከጥቂቱ እናያለን። ከዛ በፊት ግን ምልክቶቹን ልጨርስላችሁ። የበሽታው ምልክቶች አብዛኛው ጊዜ የሚታየው ለቫይረሱ የተጋለጠ ከ1 እስከ 3 ቀናት በኋላ ነው ሲሆን ከ7 እስከ 10 ቀናት ሊቆይ ይችላል። በተለምዶ ደግሞ 10 ቀን ሊቆይ ይችላል። ስለዚህ ከ7 እስከ 10 ቀን በጠቅላላ እንግዲህ 12 ቀናት ሊፈጅ ይችላል። አይ ቲንክ 15 ቀን ሊፈጅ ይችላል። የጉንፋን ህመሞች ታዲያ እነዚህ ምን ማድረግ ይጠበቅብናል የሚሉትን ነገሮች እናያለን። የቤት ውስጥ ህክምናዎች ጉንፋን ከያዘን በኋላ እንዴት ነው መከላከል የምንችለው የሚሉትን ነገሮች ደግሞ እያየን እሄዳለሁ ማለት ነው። ማር፣ ሎሚ፣ የሁለት የሻይ ዝንጅብል የሎሚ ጭማቂ ከ2 የሻይ ማንኪያ ጋር ማር ጋግርና የተፈጨ ትንሽ ቀረፋ በቀን ከ5 እስከ 6 ጊዜ መውሰድ። ይህችን እንግዲህ ጫፍ ያለ ማር እንኳን አጠፋም መቼም ሞክሬዋለሁ። እናንተም ሞክሩት። ጥሩ የጉሮሮ የመፈወስ ሂደት ይኖረዋል። ሁለተኛ የዝንጅብል ሻይ በቀን ውስጥ በተደጋጋሚ መጠጣት። እነዚህ ለጉንፋን ጥሩ ናቸው። በእርግጥ ጨጓራ ያለባቸው ሰዎች ይህንን ባይጠቀሙ ይመከራል። ችግር የሌለባቸው ነው ደግሞ ያለባቸውም ተገቢውን ጥንቃቄ ቢያደርጉ ይመከራል። ምክንያቱም ጨጓራችንን የመጉዳት ነገር ሊኖረው ይችላል። ግን ቢያንስ ከ7ቱ ቀናት 2-3 ቀኑን እንኳን ለመሞከር ጥረት ቢደረግ ጥሩ ነው፣ ሳይበዛ 2-1። ሌላኛው ደግሞ ነጭ ሽንኩርት። ይህ ትንሽ ሽታው ይረብሻል አፍ ላይ። ከ2 እስከ 3 ፍሬ ነጭ ማንኪያ መጠቀም። ሽንኩርትና የቅርንፉድ ዘይት ጠብ አድርጎ 2 ሻይ መጠቀም። ይሄ ቀረፋ እያለን ሻይ ላይ ጠብ የምናደርጋቸው ማለት ነው። የሻይ ማንኪያ ሎሚ ጭማቂ ሻይ ማንኪያ ጨምሮ 1/2ኛ የሻይ ማንኪያ ቆንጆ በርበሬ ዱቄት ቀላቅሎ በየቀኑ መጠቀም። ይሄ እንደዚህ ቅመማ ቅመም ያለባቸው ነገሮች ጉንፋን ለመከላከል ጥሩ ሊሆኑ ይችላሉ። ከተያዝነው መከላከያ ይሆናል፣ ካልተያዝነው ደግሞ ቅድመ ጥንቃቄ ሊያደርገን ይችላል። 4ኛ ትኩስ ወተት እና ማር 1 ብርጭቆ ተጣፍቶ የሻይ ማንኪያ ማር ጨምሮ በቀን 2 ጊዜ መጠቀም። እነዚህ ጉንፋን ቶሎ እንዲይዘን ሊረዱ ይችላሉ። እነዚህ ነገሮች በአግባቡ መጠቀም አለብን። ሌላኛው ላይ ደግሞ ቀሽር፣ በቀን ውስጥ ቀሽርን 1 መጠጣት። እነዚህም ለጉንፋን ቶሎ ፍቱን መድኃኒት ሊሆኑ ይችላሉ። ሌላኛው ነገር ደግሞ በቂ እረፍት ማድረግ።
በማናደርግበት ጊዜ ጉንፋን ሊይዘን ይችላል። እርግጥ አሁን ትንሽ ወረርሽኝ ያለ የሚባል ነገር የሚናፈሱ ወሬዎች አሉ። አሁን ትንሽ የጉንፋን አይነቱም ይሄ መስከረም ወር ከገባና ጥቅምት ወር ላይ ካለው ደግሞ ይሄ ነፋሻው አየር ይሄ አዋራ ያለው አየር በጣም ለጉንፋን ተጋላጭ የምንሆንበት ነገር ነው። ስለዚህ ይህንን አየር ማስክ በማድረግ መከላከል ይኖርብናል የሚለው መልእክቴ ነው። ሌላኛው ደግሞ እርድ፣ አምስተኛው ነገር እርድ ነው። እርድ አንድ የሻይ ማንኪያ የእርድ ዱቄት 1/2ኛ ከኩባያ የፈላ ውሃ ውስጥ ጨምሮ ትንሽ በርበሬ፣ ቀረፋ ከ3 እስከ 4 ማድረግ፣ እነዚህን ብናደርግ ይመከራል። ውሃ ውስጥ ጨምረን ትንሽ ሰዓት በበርበሬ ቀረፋ ከ3 እስከ 4 ባለው ደቂቃ ማፍላት፣ በመጨረሻም የአንድ ሻይ ማንኪያ መጠቀም። ከዛ በቀን 2 ጊዜ መጠቀም። እርድም እንግዲህ ለጉንፋን ትሪት ማዳረጊያ ይህክማል ያሳያል። እነዚህ በሳይንስ የተጠኑ ነገሮች ናቸው። ይሰራሉ አይሰሩም የሚለውን ሞክራችሁ ማየት ትችላላችሁ። ሌላኛው ነገር የመጨረሻው የዶሮ ሾርባ መጠጣት ነው። የዶሮ ሾርባ እንዴት አድርገን ቪታሚን ቢ በውስጡ ያሉት ንጥረ ነገሮች ስላሉት ሙቅ ሻወር፣ ሞቅ ያለ ውሃ በመጠጣት የተሻለ ውጤት ማምጣት ይቻላል። ስለዚህ ብዙ ጊዜ ጉንፋን ሲይዘን ቀዝቃዛ ውሃዎች ትንሽ ቻሌንጅ ሊያደርጉን ስለሚችሉ ጉንፋኑንም ቶሎ እንዳይደል ያባብሱብናል። ይሄን ምግባችን ጉሮሮ መርመር የምንበላቸው ነገሮች እንትን ያለ ማለት ያለ መብላት ስሜት ፍላጎትን ለስ ማድረግ መቀነስ፣ የመብላት ፍላጎትን እንድንቀንስ ያደርጋል። መጀመሪያዎቹ ሰዓታት ደግሞ 1-2 ቀን ውስጥ ደግሞ ኃይለኛ ራስ ምታት የማያቋርጥ የንፍጥ መሙለጭለጭ ያመጣል ጉንፋን። እንደዚህ ስለሚያደርገን ለብ ያለ ውሃዎችን መጠቀም፣ በተለይ ደግሞ ሶፍት ባይጠፋ ጥሩ ነው። የምንነካቸውን እቃዎችም ደግሞ ምን ማድረግ አለብን? መወልወል። ጉንፋን ከያዘን በኋላ ያሉ ነገሮች እቃዎችን ማጽዳት አለብን። ድጋሚ ሴንስ ሊያደርጉብን ይችላል። ስልካችንን ማጽዳት አለብን። የምንነካው ከቤት ስንወጣ በተለይ ወይም ስንገባ ምን ማድረግ አለብን? እጃችንና አፍንጫችንን በደንብ መታጠብ አለብን። የዛሬው መልእክት ይሄ ነው። ከዝግጅቱ የዛሬው ቪዲዮ ይመስል በጣም አመሰግናለሁ። ይህንን ቻናል ሌሎችም እንዲደርስ ሼር እና ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ቻው።